አጋዚ ማን ነው? ልጆቹስ የት ናቸው? በግዕዝ ቋንቋ አጋዚ ማለት ገዢ፣ አስተዳዳሪ፣ ባለስልጣን ማለት ነው። ህወሓትን ከመሰረቱት ታጋዮች መካከል አንዱ ደግሞ ስሙ አጋዚ ነው። አጋዚ ደፋርና ብልህ እንደሆነ ይመሰክሩለታል የትግል ጓዶቹ። በስሙም ኦፕሬሽን አከናውነዋል። 1500 እስረኞችን ከመቀሌ እስር ቤት አስወጥተውበታል በአጋዚ ኦፕሬሽን። ለመሆኑ በስሙ ኦፕሬሽን የተካሄደለት ህወሓትን የመሰረተ ታጋይ ደፋርና ብልህ የሚሉት ሰው አጋዚ ማን ነው? ልጆቹስ በምን ሁኔታ ላይ ይገኛሉ? ለዛሬ ለታሪክ ማስታወሻነት ይረዳን ዘንድ ይዘንላችሁ ቀርበናል። አብራችሁን ቆዩ። አጋዚ ማን ነው? ልጆቹስ የት ናቸው? በአርያ ተስፋ ማርያም ከህወሓት ጓዳ ከሚለው መጽሐፍ ላይ የተወሰደ። ኦፕሬሽን አጋዚ በ1978 ዓ.ም 1500 እስረኞችን ከመቀሌ ለማስፈታት በተደረገው ኦፕሬሽን የብርቱ ደፋሩ ታጋይ አጋዚ መጠሪያ የተሰጠው ግዳጅ ነበረ። የህወሓት ታጋዮች አጋዚ ኦፕሬሽንን ከማካሄዳቸው በፊት ይሄ ኦፕሬሽን እንዴት ሊካሄድ ይችላል በሚል ሁለት ታጋዮች ተመርጠው አህያ ላይ እንጨትና እህል ጭነው ራሳቸውን ገበያ የሚወጣ ገበሬ መስለው ወደ መቀሌ እንዲገቡ ተደረገ። እነዚሁ ሰዎች በኋላ ኮሎኔል የሆነው የአክሱም ተወላጁ አረጋዊና ኃይለ ሥላሴ የሚባሉ ታጋዮች ነበሩ። ታጋዮቹ መቀሌ ከገቡ በኋላ ድንገት ከተደረሰባቸው ራሳቸውን ወዲያውኑ እንዲያጠፉ በውስጥ ሱሪያቸው ደብቀው የያዙት የሚዋጥ ክኒን ተሰጥቷቸዋል። አረጋዊና ኃይለ ሥላሴ መቀሌ ገብተው 1500 እስረኞች የታሰሩበት ወህኒ ቤት ያለውን የጥበቃ ሁኔታ፣ የጥበቃ አባላቱን ቁጥር፣ አጠቃላይ የወህኒ ቤቱን አቀማመጥ የሚያሳይ መረጃ ይዘው ተመለሱ። በተገኘው መረጃ መሰረት ኦፕሬሽኑን የመራው ኃይሎም አርአያ መረጃውን በጥንቃቄ ተቀበለ። በአሸዋ ገበታ ላይ የእስር ቤቱን አቀማመጥ አረጋዊና ኃይለ ሥላሴ ባስረዱት መሰረት በውድቅት ሌሊት ወደ እስር ቤቱ በመግባትና ተኩስ በመክፈት በ15 ደቂቃ ውስጥ ኦፕሬሽኑ ሙሉ በሙሉ ተጠናቀቀ። እስረኞቹ ሙሉ በሙሉ እንዲለቀቁ ያስቻለውን ይህንን ኦፕሬሽን ከኃይሎም በመቀጠል የመራው ሸዊት ገብረ መድኅን ግንባር ቀደም ተጠቃሽ ነው። ታጋይ ሸዊት ገብረ መድኅን ከዚያ በኋላ በጭንቅላቱ ላይ በደረሰበት የመቁሰል አደጋ ከድርጅቱ ተገለለ። ይህ ሰው በትግራይ ወረዳ ሃይፈሮም ከተማ እንጥጮ ጣቢያ ደጓዝ ቁሺ ሐጺና በምትባል የገጠር ከተማ ከበሬ ቆዳ በተሰራ አጎዛ ላይ ተኝቶ እስካሁን ድረስ ልብን በሚነካ አሳዛኝ ሁኔታ ሕይወቱን እየገፋ ይገኛል። ጥይቱ በጭንቅላቱ ላይ ባደረሰበት ከፍተኛ ጉዳት ምክንያት ታጋይ ሸዊት ገብረ መድኅን በትክክል ማውራት ስለሚቸገርና ስለሚጨነቅ ከሰዎች ጋር መገናኘት፣ መቀላቀልን አይፈልግም። ብዙ ጊዜ በህወሓት ውስጥ ጀግና የሚባለው ሙሉ አካል ያለው ከሞት የተረፈ በጦርነት ላይ ብዙም ተሳትፎ የሌለው የነመለስ አይነቱ ፈርቶ የሚደበቀው ነው። ይሁን እንጂ ከ3 አስርተ ዓመታት በላይ ቁርበት አንጥፎ ለመተኛት በድህነት ውስጥ ለመኖር የተገደደው እንደ ሸዊት አይነት የወንዶች ወንድ መኖሩን ግን ጥቂት ታጋዮች ዛሬም ፊት ለፊት ይመሰክራሉ። የተረሳው ጀግናው ሸዊት ገብረ መድኅን ጡረታ የለውም። የሚያስታምመው ሰውም ካጠገቡ የለም። እልም ባለችው የገጠር መንደር ውስጥ ከአካልም ከስነ ልቦና ጉዳቱ ጋር
ብቻውን እያለ ዘመናት አልፈዋል። ያኔ እስር ቤቱን ለመሰለል አህያ ይዘው መቀሌ ከገቡት ሁለት ታጋዮች መካከል ኃይለ ሥላሴ ወልዲያ ላይ በተደረገው ከባድ ውጊያ ሕይወቱ ሲያልፍ አረጋዊ አዲስ አበባ ገብቶ የመኮንንነት ኮርስ ከወሰደ በኋላ ኮሎኔል ሆኖ በመከላከያ ሰራዊት ውስጥ ተመድቦ ነበር። በ1985 ዓ.ም ታጋዮች ሲቀነሱ፣ እስር ቤት ሲወረወሩ፣ በድምሩ 36000 ታጋዮች ሲበተኑ ለምን የሚል ጥያቄ ካነሱት መካከል አንዱ እርሱ ነው። በዚህ ምክንያት በሆለታ እስር ቤት ለ5 ዓመታት ከበርካታ የጦር መኮንኖች ጋር ታስሯል። እነዚህ ታጋዮች ለመታሰራቸው ምክንያት መፈንቅለ ፓርቲ ሊያደርጉ ነው የሚል ክስ በመለስ ዜናዊ ቀርቦባቸው ታጋዮቹ እንዲገረፉና እንዲሰቃዩ ተደርገዋል። ኮሎኔል አረጋዊ ከ5 ዓመት የግፍ ቆይታ በኋላ በ1992 ዓ.ም ከእስር ከተፈታ በኋላ መኖሪያ ስላልነበረው ጃን ሜዳ ግቢ ውስጥ አንድ ጥግ ላይ ተኝቶ ያድር ነበር። በርካታ ቀናት ይህንን ሰው የማግኘት እድሉን አግኝቻለሁ። ምግብ እስከ 3 ቀን የማይበላበት ጊዜ በርካታ መሆናቸውንም ደጋግሜ ተመልክቻለሁ። በተወሰነ ደረጃ የሲጃራ ሱስም ያስቸግረው ነበር። በፍጹም ስለ ህወሓት መስማት እንደማይፈልግ አስታውሳለሁ። ሌላው ቀርቶ ትግርኛ ቋንቋ ማውራት እስኪጠየፍ ድረስ ነበር ጥሏቸው ርቆ ሄደው። ከ1998 ዓ.ም በኋላ ጃልሜዳን ለቆ ጎተራ አካባቢ በረንዳ ላይ አዳሪ ለመሆን ቢገደድም እንዲህ በቀላሉ የማይሰበረውና ጠንካራው ታጋይ መኪና ማሽከርከር ተምሮ መንጃ ፍቃድ በማውጣት በደቡብ ክልል በሹፍርና እንደሚሰራ በቅርብ ጊዜ ከደረሰኝ መረጃ ለማወቅ ችያለሁ። አጋዚና ልጁ ትብለጽ ደርግን በትጥቅ ትግል ለመጣል በረሃ ከወረዱና በ1967 ዓ.ም ህወሓትን ከመሰረቱት ቀደምት ታጋዮች አንዱ ነው። አጋዚ ከቤተሰቡ ዘርኡ ገሰሰ የሚል መጠሪያ የተሰጠው አጋዚ ለእናቱ ብቸኛ ልጅ እንደመሆኑ እርሱም አንዲት ሴት ልጅ ብቻ ወልዶ ያለፈ ታጋይ ነው። ልጁ ትብለጽ ዘርኡ ትባላለች። ዘርኡ ገሰሰ በበረሃ ስሙ አጋዚ በጣም ደፋርና ብሩህ አእምሮ አላቸው ተብለው ከሚጠሩት ቀደምት የህወሓት አባላት አንዱ ነው። ስለ አጋዚ አሟሟት በህወሓት በኩል ሪፖርት የተደረገው በ1968 ዓ.ም በአክሱም ውቅሮ ማርያም በተባለ ስፍራ ከደርግ ህዝባዊ ሰራዊት ጋር በተደረገ ጦርነት ህይወቱ አልፏል የሚል ነው። በ2012 ዓ.ም ወርሃ ግንቦት ስዩም መስፍንና አባይ ፀሐዬ የተለያየ ቦታ ሆነው በትግራይ ቴሌቪዥን ስለ አጋዚ አሟሟት የተናገሩት እርስ በርሱ የሚጋጭ ነው። አባይ ፀሐዬ አክሱም ላይ በተደረገ ኦፕሬሽን ተገደለ ሲል፣ ስዩም መስፍን ደግሞ ማይጨው ላይ ከስሁል ጋር በሄዱበት ወቅት የደርግ ፖሊሶች ወይም ደህንነቶች እንደተከታተሏቸውና እንደደረሱበት ሲያውቅ እጁ ላይ የነበረውን በከተማ ስለላ የተሰማሩ የሰዎች ስም ዝርዝር የያዙትን ወረቀቶች ለስሁል ሰጥቶ እርሱ ተገደለ በማለት ተናግሯል። እነኚህ የህወሓት ሹማምንት ፈጽሞ ሊቀራረቡ የማይችሉ እርስ በርሱ የሚጋጭና ሰፊ ልዩነት ያላቸው ምክንያት ነው ስለ አጋዚ አሟሟት የሰጡት። ስሁል የድርጅቱ የወቅቱ ሊቀመንበር እንደመሆኑ የደርግ ፖሊስና ደህንነቶች አጋዚን ከተከታተሉት እንደተባለውም ከገደሉት እንዴት ስሁልን ለቀቁት የሚለው በራሱ አነጋጋሪ የማይመስል ውሸት እንደሆነ ያሳያል። አሁን ትግራይ ውስጥ የሚኖሩና ህወሓትን ከመሰረቱት አንጋፋ ታጋዮች መሃል አንዱ ስማቸው ያልተጠቀሰ ስለ አጋዚ አሟሟት ሲያጫውቱኝ አክሱም ውቅሮ ውስጥ ውጊያ ሲደረግ በስብሃትና በመለስ ጥይት ተመቶ ተገድሏል ነበር ያሉኝ። በሌላ አጋጣሚ ደግሞ አንድ ለእረፍት ወደ አሜሪካ የመጡ ሙሉ ለሙሉ ጠቅልለው ኑሯቸውን በአሜሪካ ያደረጉ ሁለት ነባር መስራቾችን በአካል አግኝቻቸው ስለ አጋዚ አሟሟት ስናወራ መጀመሪያ ያገኘሁትን መረጃ ባጠናከረ መልኩ በውጊያው መካከል ከኋላ ተመቶ
በትውልድ መንደሩ አክሱም አካባቢ እንደተገደለ አረጋግጠውልኛል። አጋዚና የተወሰኑ ታጋዮች ትግል ላይ ሆነው የፈጸሙትን ተጋድሎና ሐሳብ የያዘች አንድ ደብዳቤ የካቲት 11 ቀን 1984 ዓ.ም በትግርኛ ቋንቋ ተጽፋ ይፋ ተደረገች። የደብዳቤው ሙሉ ይዘት ወደ አማርኛ ሲተረጎም እናንተ አርበኛ ታጋዮች ህዝባዊ ፍቅር፣ የነጻነት ጥማትና የብሔራዊ አንድነት መብት አንገብግቧችሁ 17 ዓመት ሙሉ የከፈላችሁት መስዋዕትነት በከንቱ አልቀረም። በእናንተ ድንቅ ታሪካዊ ጀግንነት በመላው ህዝብ ተሳትፎ ብሔራዊ ጭቆና ሰንሰለቱ ሊበጠስ ችሏል። በደማችሁ የዋጀው የህዝቦች ነጻነት ገና ከወዲሁ ሲፈነጥቅ እየታየ ነው። ሙሉ በሙሉ እስከሚደምቅና መላው ህዝብ ከድህነት ተላቆ እስኪያልፍለት ድረስ ህዝባዊ ያደራ ቃላችንን ሳንዘነጋ የአንድነት አቋማችንን አጥብቀን በመጠበቅና ህዝባዊ ድልን በመከተል ሁሌም ወደፊት እንጓዛለን። ምንም አይነት ግፍና በደል ወይንም ተጽዕኖ እንደማንቀበል፣ ለሌላው ህዝብም እንደማንመኝለት፣ ህዝባችንን ለመጨቆንና በሀገራችን ላይ ለሚነሳ ለማንኛውም የውጭ ኃይል እንደማንንበረከክ ትናንትም ዛሬም ነገም ወደፊትም ለአፍታ ንቅንቅ የማይል ጽኑ ቃል ኪዳናችን ነው ይላል። ይህ ደብዳቤ እና አጋዚ ካለፉ በኋላ የካቲት 11 ቀን 1984 ዓ.ም ዘላለማዊ ክብር ለጀግና ሰማዕታት በሚል የትጥቅ ትግል የጀመረበትን 18ኛ ዓመት በዓል ሲያከብር ያወጣው መግለጫ ነው። ግን ይህን የሚሉት ስብሃትና መለስ አጋዚን፣ ስሁልን፣ ዋልታን ጨምሮ በሺህ የሚቆጠሩ ታጋዮችንና ንጹሃን የትግራይ ተወላጆችን ከ40 ሺህ በላይ ፊውዳል በሚል ገድለው ስልጣን ከያዙ በኋላ ነው። ደብዳቤው ምንም አይነት ግፍና በደል እንደማንቀበል፣ ለሌላውም ህዝብ እንደማንመኝለት እናረጋግጣለን ቢልም በተጨባጭ የታየው ግን እነመለስ በትረ ስልጣኑን እንደጨበጡ ደብዳቤውን በጻፉ ማግስት ብሔር እየለዩ አማራ ነፍጠኛ በሚል በምስራቅ ኢትዮጵያ በሺዎች የሚቆጠሩ የአማራ ተወላጆች በበደኖ ጭፍጨፋ እንዲያልቁ ተደርጓል። የኦሮሞ ተወላጆችን በኦነግነት በመፈረጁ እንዲሁም በኦሮሚያ ክልል በተለያዩ ስፍራዎች ትልቅ እስር ቤቶችን በመገንባት ማሰር፣ ማሰቃየትና መግደል የነመለስ ዋነኛ ተግባር ሆነ። ዛሬ በሕይወት ከሌሉት ዶክተር ነጋሶ ጊዳዳና ከአንድ የኦሮሚያ ፖሊስ ባልደረባ ባረጋገጥኩት መሰረት ደምቢዶሎ ውስጥ የአጥር ርዝመቱ 8 ሜትር የሚሆን የኦሮሞ ተወላጆችን ማሰቃያ እስር ቤት ተገንብቶ ነበር። ከላይ የነ አጋዚ የትግል ቃል ኪዳንን ጠብቀናል በሚል የተጻፈው ደብዳቤ ሁለተኛ እንደነበር በዚያው ሰሞን የተፈጸሙ ግፎች በቂ ማስረጃዎች ናቸው። እነ ስብሃት ራሳቸው ለገደሉት ሰው መታሰቢያ ወይም ማስታወሻ መገንባትና መሰየም ስራቸው እንደመሆኑ ለአጋዚ ወይም ዘሩ ገሰሰ አጋዚ ኦፕሬሽንና አጋዚ ጦር የሚሉ ስያሜዎችን በመስጠት ራሳቸውን ነፃ ለማድረግ ሞክረዋል። አጋዚ ብቸኛ ሴት ልጁ ትብለጽ ተወልዳ ገና የ1 ዓመት ሕፃን ሆና በቅጡ ሳያሳድጋትና የአባትነት ፍቅሩ በሚያሻት ጊዜ አለሁልሽ ሳይላት ነበር ለትጥቅ ትግል በረሃ የወረደው። እጅጉን የሚያሳዝነው ደግሞ ልጁ የ2 ዓመት ሕፃን እያለች ሕይወቱ ማለፉ ነበር። ትብለጽ ዕድሜዋ ከፍ እያለ ሲሄድ እንደ ማንኛውም ልጅ አባቷን የማግኘትና የማየት ጉጉት ያደረባት በመሆኑ እናቷን በየቀኑ መወትወትና መጠየቅ ጀመረች። እናት በጊዜው ለትብለጽ ስለ አባቷ የምትሰጣት መልስ የተድበሰበሰ ከመሆኑ ባሻገር ሁሉንም ነገር በደንብ ስታድግና ነገሮችን በቅጡ መረዳት ስትችል እንደምትገልጽላት ቃል ትገባላት ነበር። ከተወሰኑ ዓመታት በኋላ የዘሩ ገሰሰ ወይም አጋዚ ልጅ ትብለጽ ከእናቷና ከ6 የመንደሯ ልጆች ጋር በመሆን ወደ ኤርትራ በመሰደድ ኑሯቸውን በአስመራ አደረጉ።
በአስመራ ከተማ እስከ 1979 ዓ.ም ትምህርቷን ስትከታተል የቆየችው ትብለጽ አንድ ወቅት እናቷ ከሌሎች ሰዎች ጋር ስለ አጋዚ አሟሟት ሲጫወቱ ሐቁን ተደብቃ በመስማቷ ከአራት ሴት ጓደኞቿ ጋር በመሆን ወደ ትግል በረሃ ተጓዙ። እንደ ትብለጽ አነጋገር ከሆነ በወቅቱ ለመታገል የወሰነችው አባቷ ለሕዝቦች መብትና እኩልነት ሲል የከፈለውን መስዋዕትነት ግንዛቤ ውስጥ በማስገባት በተጨማሪም የአባቷን አርአያ ለመከታተል ነበር። ህወሓትን ለመቀላቀል በምሽት ጉዞ የጀመሩት እነ ትብለጽ መንደፈራ ፍተሻ ጣቢያ ላይ በወታደሮች ተይዘው ለጠላት መረጃ ልታቀብሉ ነው በሚልም ታሰሩ። በእስር ቆይታዋ ትብለጽ ከፍተኛ ድብደባ ተፈጽሞባታል። በ1997 ዓ.ም በአካል ባገኘኋት አጋጣሚ ድብደባው በሰውነቷ ላይ ትቶት የሄደውን ከፍተኛ ጠባሳ አሳይታኛለች። ለዓመት ያህል የታሰሩት እነ ትብለጽ በመሃል አንድ ጓደኛቸው ብትረሸንም በአንድ ቀና ወታደር እገዛ ከእስር ቤት ለመውጣትና ከሞት ለመትረፍ ቻሉ። ብዙም ሳይቆዩ ሕይወቷን ከታደጋት ወታደር ጋር ወላጅ እናቷ እንዳጋቧት ትብለጽ በአንደበቷ አጫውታኛለች። በ1983 ዓ.ም ትብለጽ ዘርኡ ወይም አጋዚ ባለቤቷና ወላጅ እናቷ ወደ አዲስ አበባ መጡ። ሰራዊቱ በመበተኑ ስራ የፈታው የትብለጽ ባለቤት ኑሮን ለማሸነፍ ቤተሰቡንም ለመታደግ ዘበኝነት ቢቀጠርም ትብለጽ ሁለት ልጆቿን ወንድና ሴት ካፈሩት ባለቤቷ ጋር ሞት የተባለው የሰው ልጅ ክፉ ጠላት ድንገት አለያያት። ምንም መተዳደሪያ የሌላት ይህቺ ምስኪን ወጣት ከፍተኛ ችግር የሆነባት መጠለያ ቤት ማጣቷ ነበር። ከህፃናት ልጆቿና ከእናቷ ጋር በችግር አረንቋ ውስጥ በመዘፈቅ የመንግስት ወይም የቀበሌ አነስተኛ ቤት ለማግኘት በየአቅጣጫው ጥያቄ ብታቀርብም መልስ የሚሰጣትና የሚተባበራት ጠፋ። በዚህ የመከራ መንገድ እየናወዘች ባለችበት በ1985 ዓ.ም አንድ ቀን ከአባቷ የትግል አጋር ጄኔራል ሀየሎም አርአያ ጋር የመገናኘት አጋጣሚ ተፈጠረላት። ያለችበትን አስቸጋሪ ሁኔታ በተገነዘበው በሀየሎም አርአያ እርዳታ አማካኝነት ባገኘችው አነስተኛ የቀበሌ ቤት በመግባቷ እናቷ ተሯሩጦ በሚያገኙት ገንዘብ ሁለት ጨቅላዎችን ይዛ ኑሮን ማጣትን ብትገዳደረውም በ1992 ዓ.ም ጠንካራዋ ወላጅ እናቷ የአጋዚ ባለቤት በበሽታ የአልጋ ቁራኛ ሆነች። እናቴ እየታመመችና ወጪውም እየከበደ በመምጣቱ የቤት ኪራይ እንኳን መክፈል ከማንችልበት ደረጃ ደረስን። ህመም የጸናባት እናቴ ሳትድን ቀረች። እርሷ በሞተች በዓመቱ ከቤት እንድንወጣ ተደረገ። ምንም መውደቂያ አልነበረንም በማለት ፈታኙን ጊዜ የምታስታውሰው ትብለጽ ዘርኡ ኑሮ ካደቀቃት ይበልጥ የውስጥ ጉዳቷ ትልቅ የህሊና ስብራት ያደረሰባት በመሆኑ አሳዛኝ ታሪኳን የምትተርከው አንገቷን እንዳቀረቀረች ነበር። ቀርቦ ላያት ሁሉ አንጀት የምትበላው የዚያ ጀግና ልጅ አባቷ የከፈለው መስዋዕትነት በማፊያው የህወሓት ቡድን የተፈጸመባት ግፍና በደል ተረስቶ ከነ ህፃናቱ ጎዳና ላይ ተጣለች። ትብለጽ ማለቂያ ከሌለው ተደራራቢ ችግሯ በተጨማሪ በልብ ህመም ክፉኛ ትሰቃይ ነበር። ግን እርሷም መኖር ልጆቿም መብላት ነበረባቸውና የሰው ቤት ተመላላሽ ሰራተኛ በመሆን በወጣትነቷ እናትነት ግዴታዋን መወጣት ቀጠለች። የዘሩ ገሰሰ ወይም አጋዚ ልጅ ትብለጽ ጎኗን ማሳረፊያ ቤት አሊያም ልጆቿን ዳቦ የምታቀምስበት ስራ ለማግኘት ያልረገጠችው የባለስልጣን ደጅ ያለመነችው የመንግስት ሹም አልነበረም። ግን ሁሉም ሊተባበሯት ፈቃደኛ ባለመሆናቸው ትርፉ ድካም ብቻ ሆነ። በስተመጨረሻም በብዙዎቹ ባለስልጣናት የአባቷ የትግል አጋሮች ተስፋ የቆረጠችው ትብለጽ ዘሩ ለጠቅላይ ሚኒስትር መለስ ዜናዊ እንዲህ የሚል ደብዳቤ ጻፈች። ለአቶ መለስ ዜናዊ የኢትዮጵያ ፌዴራላዊ ዲሞክራሲያዊ
ሪፐብሊክ ጠቅላይ ሚኒስትር አዲስ አበባ። ክቡር ጠቅላይ ሚኒስትር፣ የእግዚአብሔር ፍቃድ ሆኖ እርሶና የትግል ጓደኞቹ በአጠቃላይ ሰፊው የሀገራችን ሕዝቦች ሲመኙትና ሲታገሉለት የቆዩት ዓላማ እውን በመሆኑ ለሰላም ለእድገትና ለዲሞክራሲ ጽኑ መሰረት መጣል በመቻሉ እርሶም ሕዝባችንን ለማገልገል የሚችሉበት የተሻለ ሁኔታ በመፈጠሩ በቅድሚያ እንኳን ደስ ያሉት ለማለት እፈልጋለሁ። ክቡር አቶ መለስ፣ ሌላ አማራጭ መንገድ ባለማግኘቴ ይህችን ማስታወሻ ለመላክ የተገደድኩ ሲሆን ደብዳቤ እርሶ ዘንድ ብትደርስልኝ ለደረሰብኝ ችግር መፍትሄ እንደምትሰጡኝ እምነቴ ጽኑ ነው። እኔ ትብለጽ ዘሩ ገሰሰ እባላለሁ። ዘሩ ገሰሰ ወይም አጋዚ ከግንባር ቀደም የህወሓት ታጋዮች አንዱ መሆኑን ለእርሶ ከዚህ በላይ ማስታወስ አስፈላጊ አይመስለኝም። ነገር ግን ከእርሶ ዘንድ ቅርበት ያላቸው ጥቂት ሰዎች በአካል ጭምር የሚያውቁኝ ቢሆንም ለደረሰብኝ ችግርና ስላለሁበት አስከፊ ሁኔታ ግምትና ክብደት ሰጥተውት ግን አያውቁም። ለብዙ ዓመታት በአስመራና በሁመራ ያለምንም ረዳት ስንከራተት የቆየው በመሆኑ በትምህርቴ በኩል ብዙም አልከፋውም። በመሆኑም መከራ የበዛብኝና የተደራረበብኝ ኑሮን ለማሸነፍ ያልቻልኩ ያልታደልኩ ፍጡር ነኝ። እናም ላቀረብኩት ማስታወሻ ጊዜና ቦታ የሚሰጡት መሆኑን እያመንኩ ምላሾን በጽኑ ተስፋ እጠብቃለሁ። ትብለጽ ዘርኡ አድራሻና ፊርማም አለው። ይህ ደብዳቤ መለስ ዜናዊ ዘንድ ደረሰ። እርሷም ምን ምላሽ አገኝ ይሆን በሚል ለዓመታት በተለያየ መንገድ ደጅ በመጥናት ብትኳትንም ጠብ የሚል ነገር ጠፋ። በመጨረሻም ከጠቅላዩ በላይ መፍትሄ ሊሰጠኝ የሚችል የለም በሚል ለጥያቄዋ መልስ መፈለጉን ትታ ኑሮን ፊት ለፊት መጋፈጥ ቀጠለች። ትብለጽ በዚህ የመከራ ሕይወት ውስጥ እያለች በ1997 ዓ.ም ሰኔ 1 ቀን በአዲስ አበባ ከተማ አንድ አስደንጋጭ ነገር መከሰቱን ሰማች። በአጋዚ ስም የሚጠራው መከላከያ ሰራዊት በመዲናዋ እምብርት የፈጸመው ዘግናኝ የግድያ ድርጊት ነበር። የኔን ማንነት የማያውቁ ሰዎች ከዚህ ሰራዊት ጋር በተያያዘ አጋዚ ማለት ትርጉሙ ምንድነው እያሉ ጠይቀውኛል። ያም ሆነ ይህ አባቴ አጋዚም ሆነ እርሱን የመሰሉ ታጋዮች የሞቱት ለታላቅ ክቡር ዓላማ ነው። አባቴ መጀመሪያ በረሃ የወጣው ለመላው የኢትዮጵያ ሕዝብ ዲሞክራሲያዊ ስርዓት ለማምጣት ሲል ነው። እርሱ የሞተው ለዚሁ ሕዝብ ነፃነት ሲታገል ነው። እኔ ልጁ በአባቴ የተሰየመው አጋዚ ጦር የፈጸመውን ድርጊት ስሰማ በጣም ይቀፈኛል። አባቴም ሆነ ሌሎች ታጋዮች የሞቱት ለእንደዚህ አይነቱ አረመኔያዊና ዜጎችን በጅምላ ለመግደል አልነበረም ስትል ነበር ትብለጽ መለስ ዜናዊና ስብሃት ነጋ በግፍ ባስገደሉት አባቷ ስም የሚጠራውን አጋዚ ጦር በተመለከተ አቋሟን የገለጸችው። ትብለጽ የአጋዚ ጦርን በተመለከተ ቁጭቷ ሰፊ ነው። ስለዚህ ጉዳይ ሁሉም ኢትዮጵያዊ ማወቅ ያለበት ነጥብ አለ ትላለች። ይሄ በእርሱ ስም የተሰየመውን ጦርና ለሰው ልጆች ነፃነት፣ እኩልነትና ትክክለኛ ፍትህ ሲል የተሰዋውን አጋዚን ነጣጥሎ መመልከት ያስፈልጋል። አጋዚ ለዚህ መሰል አረመናዊ ድርጊት አይደለም የሞተው። አንድም ንጹህ ሰው መሞት የለበትም። ይህ እንዳይሆን ነበር እውነተኛ ታጋዮች ትልቅ መስዋዕትነትን የከፈሉት። የተሰማኝን ጥልቅ ሐዘን እንዴት አድርጌ እንደምገልጽ አላውቅም። ለተከሰተው ጥፋት እንዲህ ነው ብዬ ለመናገር ቃላት ያጥረኛል። የውስጤ ሐዘን ከምገልጸው በላይ ነው። ደግሞም የአጋዚና የሌሎች ታጋዮች ዓላማ ከተሻረ እንደ ማንኛውም ተራ ሰው ከተቆጠረ ስለ እነርሱ ማንሳት ተገቢ አይደለም። አጋዚ ሞቷል ከተባለ ሞቱም እንደ ተራ ነገር ከተወሰደ በአጋዚ ስም መነገድ የለበትም። ለሕዝብ ብሎ እስከ ሞተ ድረስ ምንም ይሁን ምን ሕዝብን የሚጎዳና የሚያሳዝን ነገር በስሙ ማድረግ አልነበረባቸውም፣ አይገባቸውም። አጋዚ ለግሉ፣ ለቤተሰቡ፣ ለጥቂቶች ወይም ለኔ ለልጁ ጥቅም ለማስገኘት ብሎ አይደለም
በወጣትነት ዘመኑ የሞትን ጽዋ የተጎነጨው ዓላማው በግልጽ ይታወቃል። ምንም እንኳን እኔ ልጁ ለችግር ተጋልጬ በትግል ጓዶቹ ቀን ቀን ስባዝን ውዬ ማታ ማታ የምወድቅበት መጠለያ እንኳን ተነፍጌ የጎዳና ሕይወት ለመግፋት ብገደድም የበለጠ የከፋኝ የአጋዚ ስም በሌላው ዓለም ሳይቀር በክፉ እየተነሳ መስዋዕትነት የከፈለበት ትግል ወደ ጎን መገፋቱ ነው። በእርሱ የሚጠራው ሰራዊት የወሰደው አስደንጋጭና አሳዛኝ እርምጃ ጋር አጋዚ የሚለው መጠሪያው አብሮ እየተነሳ በብዙዎች ዘንድ እንደ ጨካኝ እየተፈረጀ ነው። ይህ በጣም ያሳዝነኛል። ለዚህ ነው በአጋዚ ስም መነገድ የለበትም እምለው ስትል በእንባ እየታጀበች የነገረችን ሐሳቧን በወቅቱ እሰራበት በነበረው ኢትዮጵያ ጋዜጣ አማካኝነት ለሕዝብ እንዲደርስላት አድርጌያለሁ። ትብለጽ በዚያን ሰሞን ከችግሯ ባሻገር ከፍተኛ ፍርሃት ውስጥ ነበረች። ሰዎች እኔን የአጋዚ ልጅ መሆኔን ቢያውቁ በተለይ የሟቾቹ ወጣቶች ቤተሰቦቹም ሆኑ የአጋዚ ጦር ከፍተኛ ግፍ ሲያደርስ የተመለከቱ የህብረተሰብ ክፍሎች እኔና ልጆቼን ምን ሊያደርጉ እንደሚችሉ ሳስብ በጣም ይጨንቀኛል ትልም ነበር። ከርታታዋ ትብለጽ ዘርኡ በአንድ ወቅት ስብሃት ነጋ ቢሮ በመሄድ ከነ ልጆቿ ጎዳና ላይ መውደቋን በመግለጽ ቤት እንዲሰጣት ስትጠይቅ ቤት ወደ መገናኛ አካባቢ ነው የሚሰጣው፣ እዚያ ሄደሽ ጠይቂ የሚል ምላሽ ሰጥቶ ነበር ያሰናበታት። ምንም ነገር የማታውቀው ምስኪኗ ትብለጽ እንደተባለችው መገናኛ አካባቢ በተደጋጋሚ እየሄደች ቤት የት ነው የሚሰጠው? የመንግስት ቤት ለመውሰድ ነበር እያለች ስትጠይቅ የተመለከቷት ሰዎች አንቺ ልጅ ጤነኛ ነሽ? እዚህ አካባቢ ቤት ይሰጣል የሚባል ነገር የለም በሚል ይመልሱላት ነበር። አንዳችም ርህራሄ ያልፈጠረበት ክፉ ስብሃት ነጋና ግብረ አበሮቹ ምን ያህል በሰው ልጅ ችግር መጎሳቆል የሚዝናኑ በተለይም አብሯቸው ለታገለና ራሳቸው ላስገደሉት ሰው በልጆቹ ጭምር እንዴት እንደሚጨክኑ የሚያሳይ ድርጊት ነበር በትብለጽ ላይ የተፈጸመው። ትብለጽ ዘርሁ በዚህ ችግር ውስጥ እያለች በ2006 ዓ.ም በጠና ታማ ሕይወቷ አለፈ። ነፍሷን በኤርትራ ከታደገው የቀድሞ ሰራዊት ወታደር ያፈራቻቸው ሁለት ልጆቿ አሁን ላይ አድገው ትላልቆችም ሆነው ወንዱ በሥራ ዓለም የተሰማራ ሲሆን ሴቷ ልጅ ግን ይሄ ታሪክ እስከ ተጠናከረበት ሰዓት ድረስ ኑሮን የምታሸንፍበት ውሎ መግቢያ የሚሆናትን ሥራ እያፈላለገች እንደሆነ በአካል ተገናኝተን አውርታኛለች ይለናል አርአያ ተስፋ ማርያም ከህወሓት ጓዳ በሚለው መጽሐፉ። ውድ የኢትዮ ትዝታ ቤተሰቦች እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይህንን ታሪክ አቀረብንላችሁ። ለዛሬ አበቃን። በቀጣይ በሌላ በአዲስ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።